እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር መንፈስ ከኛ ጋር አብሮ ነበር። እግዚአብሔር ሕልውና ነበር። እሱ እኛ ከምንፈልገው ከምናፍቀው በላይ ነው። እሱ የሚናፍቀው ከኛ ጋር ለመሆን እና ደስታው የሚፈጸመው በአንድ ላይ ሆነን በህብረት ሆነን ስናመልክ ነው። እግዚአብሔር ስሙ ይባላል። እያመለክን እያለን አንድ እንትን ትዝ አለኝ። አንድ እንትን በመጽሐፍ ቅዱስ ውስጥ ያለ ታሪክ ሁላችንም የምናውቀው አልዓዛር የማርታና የማርያም ወንድም አልዓዛር ሞቶ ነበር። በዚያን ጊዜ ጌታ ኢየሱስ ገና ወደዛ እየሄደ ተነግሮት ግን ዘግይቶ ነው የደረሰው። ከደረሰ በኋላ ማርታና ማርያም የቀረቡበትን እንትን አይ ነበር። ቀድማ የደረሰችው ማርያም ነች አለችና እሷ ብሶቷን ነው። ምክንያቱም አንተ ቀድመህ ብትመጣ ኖሮ ወንድሜ አይሞትም ነበር አለችው። በዚያን ጊዜ እሱ ደግሞ መለሰላት። አልገባትም እንጂ ማንም በሱ አምኖ የሚሞት እሱ አይሞትም በሕይወት ይኖራል ብሎ ተናገረ። እሷ የገባት ያው እውቀቱ ነው። በኋላ በመጨረሻ በትንሣኤ ይነሳል የሚለው ያ እውቀቱ ነው የገባት። ነገር ግን በኋላ ማርያም ጋር ሄደችና ያ መጥቷል ኢየሱስ መጥቷል ብላ ነገረችው። ታውቃላችሁ መጀመሪያም እንትን ነበራት። ወደ ማርያም እንደሚያዘነብል አይነት ነገር ታስብ ነበር። የቤታቸው ሲሄድ ማርያም ብዙውን ጊዜ በሱ እግር ስር ቁጭ ብላ ከሱ መማር ከሱ የሚወጣውን ነው የምትፈልገው። ማርያም ግን ማርታ ግን ለማስተናገድ ጉድ ትላለች። አንዳንድ ጊዜ ሲከፋትም አትነግራትም ወይ ብላም ለኢየሱስም ትናገራለች። እኔ ብቻዬን እየለፋሁ ኤኒዌይ አሁን ሲመጣ ሄዳ ነገረችውና ነገረቻት ለማርያም። ማርያም መታ ያደረገችው ነው በጣም ምንም ለምን ዘገየ እንዲሆነ ምን አላለችም። the first thing ያደረገችው ነገር በእግሩ ስር ሄዳ ሰገደች። ከዛ በኋላ ወዴት አኖራችሁታል? በዛ ስግደት ውስጥ የመጣውን መልስና ቅርበት አለ። ወዴት ነው ያኖራችሁ አለች። እሷ ግን ተነስታ ሊያሳዩአቸው ስቲል ማርታ ላይ ምን አለ? እውቀቱ አለ ግን እምነቱ የለም። ምን ትል ነበር? 4 ቀን እኮ ሆኖታል፣ አሁን ይሸታል። መከላከሏ ነው ወደዛ ወደ እንትኑ ጋር እንዳይሄድ እና ግን በኋላ አልዓዛር ተነሳ። ስግደት ጌታን ማምለክ ጌታን ማመን መታመን እንዴት እንደሚያቀርብ እሱን ነገር ነበር ማየውና እግዚአብሔር ስሙ ይባረክ። ዛሬም አብረን እንድንካፈል በቃ ለራሴ ለመረዳት እየሞከርኩ እግዚአብሔር መንፈስ ያግዘናልና ምናቀው ነገር ነው ግን እንድናስተውለው ኦቨርዌልምድ ስለሆንኩኝ እሱን ነበር ማካፈላችሁ። ይህም ያለው ያዕቆብ 4 ከቁጥር 7 ላይ ነው ያለው ያዕቆብ መልእክት እና በኋላ ከጸለይም በኋላ ከላይ ያለውን ጭምር እናነባለን። ግን እቺን ቁጥር ብቻ አነባለሁ። ምን ይላል? ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል። ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል። እንጸልይ። እግዚአብሔር አምላክ ሆይ አማኑኤል አብርሃም ስላለ ስለወደድከን በዚህ ስፍራ ጌታ ሆይ በፍቅርህ ለሚያስፈልገን ሁሉ መልስ ልትሆን አብርሃም ስላለ እግዚአብሔር ሆይ ከፍ ልታደርገን ወደ ራሴ ልታቀርበን ወደ ደረቴ ልታስጠጋን
የበለጠ ደግሞ እንድናይ ልትረዳን በቃሊ ውስጥ ልትገለጥ ብርሃንን ልታበራ ታማኝ ሆነ እንደዘመርን በመካከላችን ስላለ እናመሰግናለን። አሜን። እናከብራለን። አሜን። አባት ሆይ እነሆ አንተ አታሳፍርም። የጠበቁህ አያፍሩም ጌታ ሆይ። አሜን። እኛም ኤክስፔክት እናደርጋለን። አሜን። ጌታ ሆይ በመካከላችን አንተ ድመቅ፣ አንተ ክበር። አሜን። ጌታ ሆይ ለድምጽህ ለቃልህ ዝም የሚል ልብ እንዳይኖር እግዚአብሔር ሆይ በሌላ የሚባክን በሌላ እግዚአብሔር ሆይ የሚበተን አእምሮ እንዳይኖር በክርስቶስ ኢየሱስ ስም ጌታ ሆይ ሰማያዊ የሆነውን ካንተ ብቻ የሆነውን በመንፈስ የሚገለጠውን እውነተኛ የሆነውን የነፍስን የሕይወትን ቁልፍ የሚከፍተውን ድምጽህን ለእያንዳንዳችን እንደሚያስፈልገን እንድታሰማን እለምንሃለሁ። አሜን። እኔንም ባሪያህን ተጠቀምብኝ ጌታ ሆይ። ድምጽህ ይለፍ ጌታ ሆይ። ክብር ሁሉ ለአንተ ይሁን በኢየሱስ ስም አሜን። እና በዚህ ክፍል ያዕቆብ ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል። የሚገርም ነገር ነው እንዲሁ ሳየው ማለት ነው። እንዲሁ ሲረዳው ከመጀመሪያው ጀምሮ የእግዚአብሔር ግብዣና ጥሪው በቃ ፍላጎቱ የዘላለም እቅዱ እኛን ለማቅረብ ነው። መቅረብ ሲባል ራሱ እንዴት እንረዳዋለን? ቅርበት የሆነ ርቀትንና የሆነ ዲስታንስ ነገር የሚያሳይ ነው አይደል? ቅርበት በሚባልበት ጊዜ የሆነ አጭር ርቀት ኖሮ የተጠጋ ማለት ነው። ያ ፊዚካሊ በምንለካው በዚህ በምናየው ሊሆን ይችላል። ነገር ግን ደግሞ በማይታይ ሳይኮሎጂካሊ ይሁን በምን ይሁን በምናደርገው በምንኖረው ይሄ ቅርበት የሚባለው ነገር አለ። ብዙውን ጊዜ ለመለካት በጣም አብስትራክት ስለሆነ አይመችም። አሁን በእግዚአብሔር እና በእኛ መካከል ያለው ቅርበትና ርቀትን ለመለካት ሜትር፣ ሴንቲሜትር ወይም ስቴፕስ ምናምን መጠቀም አንችልም። ስና ፊዚካል የሚታይም አይደለም። የሚገርማችሁ ነገር ለሌሎች የሚታይም አይደለም። እንዳንድ ጊዜ እግዚአብሔርም ይናገራል ለሕዝቡ ሲናገር ሕዝቤ ብሎ ነቀፌታውን ሲናገር ምንድን ነው? በከንፈሩ ያከብረኛል በልቡ ግን ከኔ የራቀ ነው። በልቡ ከኔ የራቀ ነው፣ በከንፈሩ ያ ምናልባትም ሰው አክቲቭ በመጨረሻም ራሱ በጌታ ቤት ሲያገለግሉ በብዙ ኖረው በመጨረሻ በዛ በወሳኝ ጊዜ ውስጥ ወደ መንግስቱ ሊገቡ ስሉ አላውቃችሁም የምላችኋለሁ። መልሰው እነሱ ምን ይላሉ? በስምህ አጋንንትን አውጥተናል፣ በስምህ እንዲህ አድርገናል፣ ስለአንተ እንዲህ አገልግለናል፣ እንዲህ ለፍተናል። ብዙ የሚዘረዝሩት ነገር ሊኖራቸው ይችላል፣ ግን አላውቃችሁም ይላል። ስለዚህ ይህ ነገር ምንድን ነው? እሱ ዝም ብሎ የሚገመትና ወይም የሚታይ ነገር አይደለም። እና ወደ እኔ ቅረቡ ይላል። በባህሪው እግዚአብሔር ኤርምያስ 23:23 ሌሎች ክፍሎችም ምንድን ነው የሚለው? እሱ እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ይላል። እኔ የቅርብ በባህሪው እግዚአብሔር ራሱ ቅርብ ነው። በሌላ በብዙ ቦታ የሚገለጠው አለ። እግዚአብሔር ሰማይና ምድርን የሞላ ነው። እግዚአብሔር በሁሉ ስፍራ ያለ እግዚአብሔር ነው። እንትን ነው፣ በሁሉም ቦታ ያለ ነው ጌታ። ታዲያ
ወዴት ርቆብን ነው ወደ እኔ ቅረቡ የሚለው? እሱን ሊረዳ እያሰብኩ ነበር። ጌታ ሆይ እንዴት ወዴት ነው ፈቅ የምለው? ወዴት ነው ፈቅ የት ብዬ ነው? እና ከላይ በዚሁ ክፍል ምን ይላል? ዲያብሎስን ተቃውሙት ከእናንተም ይሸሻል ካለ በኋላ ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል እና ስለ አሁን እግዚአብሔር በፊት መጀመሪያ እኔ ቀርቤ ሳገኘው ከነበረበት እሱ ርቆ ነው ወይስ እኔ ርቄ ነው? እና ኤኒዌይ ያንን በማስተውልበት ጊዜ የእግዚአብሔር ቃል በትክክል ያሳየናል ወደዚህ መቅረብ እንደሆነ። አሁን ያነበብንበት ያንን የያዕቆብን መልእክት ከአንድ ጀምሮ በምናነብበት ጊዜ ምን አይቶ ነው ያዕቆብ? ይህ ያዕቆብ መልእክት የተጻፈው በአብዛኛው በየአገራቱ ለተበተኑት አይሁዶች፣ ክርስቲያን ለሆኑ አይሁዶች የተጻፈ መልእክት ነው። ጌታን ለሚያውቁ የተበተነ መልእክት ነው። ላይክ እንደኛ ማለት ነው የተበተነ መልእክት ነው እና ቅረቡ ይላል እና ከላይ ጀምረን በምናነብበት ጊዜ በእናንተ ዘንድ ያየው ነገር አለ። በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምኞቶቻችሁ አይደሉምን? ትመኛላችሁ፣ ለእናንተም አይሆንም። ትገላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም። ትጣላላችሁ፣ ትዋጉም አላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም። ትለምናላችሁ፣ በምኞቶቻችሁም ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉ። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ወይስ መጽሐፍ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ እንደተነገረ ይመስላችኋልን? ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተ የሚሸሽ ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተም ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ። እና እንግዲህ ይሄንን መሀል ላይ ያስቀመጠበት ምክንያት አለው ማለት ነው። ወደ እግዚአብሔር የመቅረብና መራቅ መገለጫ አለው ማለት ነው። መገለጫ አለው ማለት ነው። ፖዚሽኑ በጣም የሚገርመው ገና ከመነሻው እግዚአብሔር ሰውን ማቅረብ ነው ስላል ገና በኤደን ገነት ጀምሮ ማለት ማቅረብ ነው። ማታ ማታ እንዴት እየመጣ እያናገራቸው አዳምና ሔዋንን እንዴት እንጆይ እንደሚያደርጉ ፌሎሺፕ እንዴት እንደሚያደርጉ እናውቃለን። ኤኒዌይ የምናውቀው ነው። ላሳጥረውና ጠላት ዲያብሎስ ታርጌቱ እሱ ያጣውን ስፍራ፣ እሱ ያጣውን የቅርበት ስፍራ፣ እሱ ያጣውን ከእግዚአብሔር ጋር ያለውን ህብረት ሰው ስላገኘ ነው። እግዚአብሔር በአምሳሉ ፈጥሮ ሰውን ኮሚኒኬት ለማድረግ ሰውን አስቀመጠ፣ ሰውን ሾመ። ያንን አይቶ ስለቀና ነው። ባይ ዘ ዌይ ተጣላ ይላል። እኔ እያለ አምላክ ለመሆን ስለተመኘ እኔ ዝም ብዬ ሳስተውል ማለት ነው እግዚአብሔር ማንም ሊያይ በማይችል ብርሃን ውስጥ ያለ፣ ማንም ሊደርስ የማይችል ብርሃን ውስጥ ያለ እግዚአብሔር ዲያብሎስ የእሱን ዙፋን ይገለብጠዋል ብሎ ፈርቶ ይመስላችኋል? አይደለም። ስለራቀ ነው። በራሱ ስለራቀ ነው።
የተሰጠውን ነገር በራሱ አምጾ ስለራቀ ነው፣ በራሱ ስለመረጠ ነው። እና በዚህም የሰው ልጅ የዘላለም እቅዱ የእግዚአብሔር የዘላለም እቅዱ ሰውን በምሳሌያችን በአምሳላችን እንፍጠር ካለ በኋላ ገነትን እንዲያበጃት ምን እንድል ከሾመ ካስቀመጠ በኋላ የዘላለም እቅዱ ምንድን ነው? ከእሱ ጋር ህብረት ኖሮ እንዲኖር። ግን ምን ሆነ? የሰው ልጅ የተሰጠውን የታቀደለትን ትቶ ሌላውን መረጠ። በዚህ የተነሳ የሰው ልጅ ያንን ከእግዚአብሔር ጋር ያለውን ህብረት አጣ። ድጋሚ ህብረት እንዳይኖረው በሚንበለበል እሳት በዛ በሱራፌል እንትን ነው የተዘጋው። ተመልሶ እንዳይገቡ ወጡ። ሁላችንም እንደምናውቀው እንደ ወደ መጨረሻው ልምጣና ያንን የተዘጋውን ነገር በሰው በኩል ተበላሸ እንጂ እግዚአብሔር የሰጠው ነገር በሰው በኩል ተጣለ እንጂ ያ የዘላለም እቅዱ በእግዚአብሔር ዘንድ አልተሰረዘም ነበር። እሱ ለማቅረብ ነው የፈለገው፣ ለመታቀፍ ነው የፈለገው። ነገር ግን ሰው ሸሸ። ከዛ በኋላ ወደ ከበረው ወደ ስፍራው ለመመለስ የከበረው ጌታ ስፍራውን መልቀቅ ነበረበት። ከመላእክትም ማነስ ከሰውም ማነስ ባሪያ መልክ ይዞ በምድር ወርዶ የኛን ኃጢአት ተሸክሞ የኛን የተለየንበትን ከጌታ ያራቀንን ነገር ያንን ነገር በመስቀል ላይ ለመግደል ክርስቶስ ከከበረ ስፍራ ራሱን ባዶ አድርጎ ወረደ እና እግዚአብሔር የዘላለም እቅዱን በልጁ መልሶ እንደገና በክርስቶስ እንደገና በመስቀሉ እስከ ሲኦል ድረስ ወርዶ ነፃ አውጥቶን ዛሬ ያለን ህብረት ያለን ፌሎሺፕ ዛሬ ያለን ፖዚሽን እንዲሆን ዘንድ እግዚአብሔር አደረገ። the whole thing ታሪክ መጽሐፍ ቅዱስ በምናነብበት ጊዜ እግዚአብሔር አብሮ ለመሆን እስራኤላውያንን አብርሃምን ጠርቶ ባወጣው በዛ እስራኤላውያንን ሳምፕል ፖፑሌሽን አድርጎ በቃ እስራኤላውያን ከነሱ ጋር የሚያደርገው ህብረት በነሱ መካከል የሚያደርገው ታምራት ለሌሎች በዙሪያቸው ላሉት አስረጅ እንዲሆንና ሰዎች ሁሉ ወደ እግዚአብሔር እንዲመጡ ለመጠቀም መርጦ ነበር ያቀረበው። በቃ በጣም አቀረባቸው። ከባርነት ከወጡ በኋላ ሙሴን እንደዛ ነው ያለው አይደል? በህዝቤ መካከል መሆን ይፈልጋል። ስለዚህ ሙሴ ድንኳን ስራልኝ፣ የመገናኛ ድንኳን ስራልኝ፣ በህዝቤ መሃል ይሆናሉ አደረገ። እግዚአብሔር በዛም በመገናኛ ድንኳን መሰረት የሚሆነውን አብሮነት ታያላችሁ። ግን እንዲያም ሆኖ መቋቋም አልቻለም። ስላልቻለ ድንኳን ምን ሆነ? በኋላ ላይ ባለፈውም ስንማር ነበር። ድንኳኑ የተተከለው ከሰፈር ውጭ ነው። ቢካውስ መጠበቅ አልቻለም። በመካከል ሆኖ መቅሰፍት ሆነ ማለት ነው እና መገናኘት የሚፈልግ ከሰፈር ወጥቶ እየሄደ ነበር ድንኳኑ ጋር እንትን በአጠቃላይ ጥሪዎችን ሁሉ እንሰማለን በነቢያት አማካኝነት። ኑ ነው ምን ኢሳያስ 55ን ስናነብ እንደሱ ነው የምለው። ኑ በነፃ ኑ ጠጡ የህይወት ውሃ፣ ኑ በነፃ ብሉ፣ ኑ ቅረቡ። ኤቭሪ ጥሪ ሁሉ ተመለሱ፣ ቅረቡ፣ ከኔ ጋር ፌሎሺፕ እንደዛ ነው በቃ። ኤኒዌይ ሰው በራሱ አልቻለም ያንን የሞትን ድልድይ ሰው በራሱ ሊያልፍ አልቻለም። ከዚህም የተነሳ በክርስቶስ ኢየሱስ ይህንን ድንቅ የሆነ አብሮነትን መልሶ ሰራ። ያ ምስጢር ሆነ። እኛ አሁን የመገናኛ ድንኳን ከሰፈር ውጭ የሚተከል የመገናኛ ድንኳን አይደለም ያለን። እኛ ራሳችን የመገኛው ድንኳን ሆነን የመገኛው ድንኳን የሱ መኖሪያ ሆነን እንደሱ አይደለም ነው። እናንተ የእግዚአብሔር መንፈስ ቅዱስ ማደሪያ አይደላችሁምን? የክርስቶስ የጌታ ቤተ መቅደስ አይደላችሁምን ይላል። ያንን
ከፍታ ያንን ትልቅ ነገር ያደረገው ስለሚወደን ነው። ለማቅረብ ስለሚወድ ነው። ጥሪ የሱ ደስታ አብሮ መሆን እና ያንንም አብሮነት ደግሞ በምንድን ነው መግለጽ የሚፈልገው? በእኛ አብሮነት እንድናውቀው ማለት ያንን እንድንኖረው እንድንለማመድ ይፈልጋል። ለዚህ እኮ ነው ቤተክርስቲያንን ሲመሰርት አንዱ ምሳሌ ምንድን ነው? ቤተክርስቲያን አካል ነች አይደል? ራስ ክርስቶስ ሆነው ሌሎች ብልቶች ደግሞ እኛ ሆነን አካል፣ ህንፃ፣ ቤት ከዚያ በኋላ በየእንትኑ በመዝሙር በየእንትኑ መሰብሰባችሁን አብሮ መሆናችሁን አትተው። በቃ ሁለትም ሶስትም በስሜ በተሰበሰባችሁበት እኔ በዛ እገኛለሁ። በረከቱንም በዛ አዟል። ምንድነው ውስጡ ያለው ምስጢር? ምን መሰላችሁ? ከኛ ጋር መቅረብ at the same time ያ ባህሪ በእኛ ውስጥ በሚኖረው በክርስቶስ በተዋጀነው በክርስቶስ ደም ያ ባህሪ በእኛም እንንጸባረቅ፣ እርስ በራሳችን እንንጸባረቅ። ስለዚህ ነው እኔ ዮሐንስ ላይ እንደምናገረው በቅርቡ ያለውን በአጠገቡ ያለውን ወንድሙን የማይወድ የማያውን እኔን እወዳለሁ ብል እሱ ሐሰተኛ ነው። ስትሮንግሊ ይላል ወንድሙን የሚጠላ ነፍሰ ገዳይ ነው። ነፍሰ ገዳይ ነው። because he wants አሁን እውነት እኮ ነው። አንዳንድ ጊዜ እግዚአብሔር በህይወታችን በሚሆነውና በማይሆነው እየመዘንን እንትን እንላለን። ግን ፊዚካሊ እኛን ኢንካውንተር ስለማደርግ ፊዚካሊ ስለማናየው በሱና በእኛ መሀል ያለውን ነገር ሞር ኦር ሌስ በእምነትና በመንፈስ ካልተረዳን በስተቀር እንዲሁ በእኛ አይነት አስተሳሰብ ገምተን ስለማንለው we don't even know ከሱ ጋር ያለን ግንኙነት ራሱ ቻሌንጅ ይኑረው አይኑረው ራሱ አናይ። ከሱ ጋር ያለንን ቅርበት የምንለካው ከወንድም ከእህቶች ጋር በምንኖረው ቅርበት ነው። ስለዚህም ነው በአጽንኦት ሁለቱንም ትእዛዝ ሲሰጥ ማለት ነው። መጀመሪያዊቷ ምንድነች? በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ጉልበት እግዚአብሔር አምላክ ውደድ። እሱ ይሄ ብዙ ጊዜ ምሳሌ ሲያደርጉ ይሄ ቁመት የመስቀልን ቁመቱን ያንን እግዚአብሔር መውደድን ከላይ ይሄኛውን ደግሞ እርስ በርስ መዋደዳችን ከጎን እንዲህ ሁለቱ ካለሉ መስቀሉ ሙሉ አይሆንም። ስለዚህ በዚህ አብሮነት ጌታ ወደ እኔ ቅረቡ ሲል ይሄንን መሀከል ላይ ይሄንን ዋና ቲም ሲያስቀምጥ ከላይ የተባሉትን የሰማችሁትን because በዚያን ጊዜ በመንፈስ በእግዚአብሔር መንፈስ ያለው በሰዎች ዘንድ የሚንጸባረቀውን ሁሉ ያይ ነበር። አጠቃላይ የያዕቆብን መጽሐፍ በሚናነብበት ጊዜ is so practical የሚታየውን እና በእግዚአብሔር መንፈስ በእግዚአብሔር አይን እያየ የሚገስጽበት የሚመክርበት የሚናገርበት ቻሌንጅ የሚያደርግበት በዚህ ቦታ ምንድነው ያየው? እነዚህ ክርስቲያኖች ተብሎ ተበትኖ ያሉት ሲያደርጉ ያየው ምንድነው? ያየው ነገር በአጠቃላይ በጣም ተቃራኒ የሆነ ነገር ነው። don't expect ነው የሚለው እሱ። ያዕቆብ ግልጥ ነው የሚያደርገው። ስራ የሌለው እምነት ሙት ነው። ምክንያቱም ኤክስትሪምስ አሉ። አንዴ እኛ ከዳንን ከዛ በኋላ ሌላ ስጋችን ምንም ቢያደርግ it's not relevant አይደለም የሚሉ ነበሩ። ለስጋ ነፃነት ለመስጠት የሚሉ ነበሩ እና
ያንን ሴራ ሕያው ከሆነ ያ እምነት ሕያው ከሆነ ክርስቶስ በውስጥ ኖሮ መንፈስ ቅዱስ ለጌታ መታዘዝን ሪፍሌክት ስለሚያደርግ ያንን ያመንበትን ነገር እንኖራለን ነው። እንዴ አንደበቱን ሳይገታ ይላል ራሱ ዝሞካ አንደበቱን ሳይገታ ራሱን እያሳተ እግዚአብሔርን አመልካለሁ ብል ያ ሰው ተሳስቷል ይላል። አይ ቲንክ ማቴዎስ 15 ላይ አካባቢ ነው መሰለኝ ያ ማቴዎስ 15 ቅድም ጠቅሼው ነበርና በኢሳይያስ ላይ በትንቢተ ኢሳይያስ ላይ የተጠቀሰውን ጌታ ኢየሱስ ራሱ ለፈሪሳውያን ሲናገር ነበር። እናንተ ግብዞች ኢሳይያስ ስለእናንተ ብሎ ጠቅሶ ምን ይላል? ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። የሰውም ስርዓት የሆነ ትምህርት እያስተማረ በከንቱ ያመልኩኛል ብሎ በእውነት ትንቢት ተናገረ ይልና ያንን ሰውን የሚያረክሰው እዚህ ላይ ነው። ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ግን ከልብ ነው የሚወጣው። ከአፍ የሚወጣው ከልብ ነው የሚወጣው። በልብ የሞላው በአፍ ይወጣል እንደሚባል። ስለዚህ ምንድነው በዚህ ቦታ ተነስቶ እያለ ያለው? ከምናገሩት ነው። ከምናገሩት ከአንደበታቸው ከሚወጣው ከዛ ያ ያላችሁበትን ነው የሚያሳየው፣ የቆማችሁበትን ነው የሚያሳየው ነው የምለው። እና ወደ እግዚአብሔር ቅረቡ፣ ተመለሱ ኃጢአተኞች እጃችሁን አንጹ፣ ወላዋይ ልብ ያላችሁ ልባችሁን አንድ አድርጉ። ከምንድን ነው ያንን ያገኘው? ከሚሆንበት ከድርጊት የሆነው። ስለዚህ ስጋዊነት እንደጎላ በዝርዝር ያሳያል። ከዚያም ቀጥሎ ደግሞ ዓለማዊነት፣ ስጋዊነት፣ ዓለማዊነት እና ዓለምንና በዓለም ያሉትን መውደድ፣ ከዓለም ጋር ወዳጅ መሆን በእግዚአብሔር ጠላት መሆን ነው በግልጽ የምናገረው። በቃ የዓለም ወዳጅ መሆን እኮ የእግዚአብሔር ጠላት መሆን ነው። እና አንዳንድ ጊዜ የዛን ክሬዲት በደንብ ለመረዳት እስቲ ራሳችንን ብናስቀምጥ ማለት ነው። if we are told ዛሬ ማለት ከዚህ በኋላ በምድር ላይ የምትቆይበት ጊዜ 24 ሰዓት ነው ወይም 3 ቀን ነው። ከዛም ረዝሞ 3 ወር እንኳን ቢሆን እንዴት ነው የምናስበው? ቫልዩ የምንሰጣቸው ነገሮች አይለወጡብንም? ይህንን ነው ያዕቆብ የሚያስታውሰው። በዚህ ምድር የምንኖርበት ጊዜ እኮ የምንትን ይችላል አጭር ነች እኮ አጭር ነች። ወደ ቀልባችሁ ተመለሱ ነው የምለው በግልጽ ወደ ቀልባችሁ ተመለሱ። ምክንያቱም ይሄ ዓለማዊነት፣ የስጋ ምኞት፣ የስጋ ፍላጎት ምን ያክል እንደሚነዳ ያውቃል። በእነዚህ ላይ ስንሳፈር ምን እየሆንን ነው? ፕራክቲካሊ ከእግዚአብሔር እየራቅን ነው። ከእግዚአብሔር በራቅን ቁጥር ወዴት እየቀረብን ነው? ወደ ሰይጣን እየቀረብን ነው። ዓለም፣ ሰይጣን፣ ስጋ ሶስቱ ተባብረው ያዕቆብ ራሱ ይናገራል 3:16 ሶስቱ ተጋግዘው ነው የሚሰሩት። በደንብ የዓለም ሲስቴምን ያግዛል። ምክንያቱም ዓለማዊነት ከራስ ወዳድነት ጋር አብሮ ይሄዳል። ራስ ወዳድነት ደግሞ የራስን ክብር፣ የራስን ጥቅም፣ እኔን የሚል ነገር ይጎላል። በዚያ ደግሞ ጠላት ዲያብሎስ በትክክል በምኞት በዛ ምኞት እየነዳ ይጠቀማል። ምክንያቱም የሱ ከመጀመሪያው ጀምሮ ፐርፐዙ ምንድነው? የእግዚአብሔርን ልጆች ከእግዚአብሔር ማራቅ ነው። ግን ያንና ወደ እግዚአብሔር ቅረቡ። እዚህ ጋር ዲያብሎስን ብታቆሙት እዛ ጋር እግዚአብሔር ቢሆን እኛ እዚህ መካከል ብንሆን
ወደ እዚህ በቆምንበት ሆነን አሁን ማነው ዲያብሎስን ሰይጣንን በቃ ይራከኛ ብለን ተነስተን ቆመን በኢየሱስ ስም ብንገስጸው ፕራክቲካል ነው አይደለም። with a distance ወደ እግዚአብሔር መቅረብ አለብን። ወደ እሱ እየቀረብክ በሄድ ቁጥር ከእሱ ትርቃለህ። እሱ ብቻም አይደለም ከእግዚአብሔር ጋር ሆነን ከእሱ ጋር ወግነን ዲያብሎስ በራሱ ወደ እግዚአብሔር ሊቀርብ እንደማይችል የተጣለ እንደሆነ ከኛ ጋር ያለው እሱ ስለሚበልጥ በዚህ በቃሉ እንዳለው ማለት ነው ብንገስጸው ብንነግረው ከኛ ይሸሻል። this is practically እያለን ያለ ነገር ነው እና ቅድም እያመለክን እያለን I felt it እግዚአብሔርን ማምለክ ማክበር የምለው እሱ ካደረገው ከሆነልን ካረገልን አኳያ ስናይ በቃ የሚታይ ነገር በቃ ምንም ማድረግ ስለማንችል ነው እንጂ ለኔም ምንም መስሎ አልታየኝም። ለእግዚአብሔር የሆነ የሚረባ የሚታይ ነገር እንዴት ነው ለሚመጥነው ነገር የሆነ አይመስልም። ግን እግዚአብሔር ወደ ራሱ ለማቅረብ ከሁሉ አውጥቶ ያደረገልን የከፈለው ብዙ ነው። ከዛም በላይ ደግሞ ወደ እሱ ለማቅረብ የሚፈልገው ለራሳችን ጥቅም ነው። 100% በቃ ለራሳችን ጥቅም ነው። ያ የመንፈስ ፍሬዎች በህይወታችን እንዲያፈሩ ዞሮ ፋይናል ውጤቱ እነዛ የመንፈስ ፍሬዎች በህይወታችን በራሳችን ሞልተው ለሌላ የሚተርፉ ያ የመንፈስ ፍሬዎች እንዲያፈሩ ሰላም እንዲኖር ነው፣ እረፍት እንዲኖር ነው፣ እርካታ ያለው ትርጉም ያለው ነገር እንዲኖር ነው። እግዚአብሔር እኛን ሊገለገል ሊጠቀምብን እንዲችል ነው። እግዚአብሔር ጋር እኮ ወደ እኔ ቅረቡ የሚለው እኮ ኤርጀንት ነው። አሁን እኛ እንደ ተዝናንተን እስቲ ሊቅረበው እንዴት ላድርገው ምናምን ብለን እንዝናናለን እንጂ በእግዚአብሔር ዘንድ ምንድን ነው ኤርጀንት ነው። እዚህ ክፍል እንደሚናገረው ነው ባለን ጊዜ አክሊላችንን እንድንሰበስብ ፈቃዱን እንድናገለግል ይፈልጋል። በሆነውም ባልሆነውም ነገር ምክንያት ምናምን እያደረግን ምክንያቱም በጣም የሚገርም ነገር ነው። ኢሳይያስ 33 ላይ አንድ ጥቅስ አለ እንዲሁ አቴንሽንን የያዘው ነው እና ለራሴ በምን አውቃለሁ ከእግዚአብሔር ትንሽ ራቅ እንዳልኩ በምን ማውቀው እያልኩ ነው። አንዳንዴ ለእናንተ ከማለት በፊት እኔ ራሴን እየፈተንኩ ነበር። በምንድን ነው የማውቀው? ኢሳይያስ 33:13 ላይ እውነት ነው። እሺ ምንድነው የምለው? እናንተ በሩቅ ያላችሁ የሰራሁትን ስሙ፣ እናንተም በቅርብ ያላችሁ ኃይሌን ይወቁ። በሩቅ ያሉት ይሰማሉ፣ እውቀቱ አላቸው። በቅርብ ያሉት ግን ኃይሉን ይገለገላሉ። ኃይሉ ይሰራል በእነሱ ላይ። አሜን። ድንቁ የእግዚአብሔር ትልቅ ድንቅ የተባለው ነገር ይሰራል። በሩቅ ያሉት ግን ወዲያው ነው የሚሰሙት። መዝሙር 73ን እንዳለ ቢታነቡ እኔ ሁለቷን ቁጥር ብቻ 1 እና 28ን ብቻ ነው እንትን የምለው። ግን በ1 እና በ28 መካከል ያሉ 26 ቁጥሮች አንድን ነገር ነው የሚወክሉት። 2 ቁጥሮች ደግሞ ሌላውን ነው የሚወክሉት።
አንድ ምን ይላል? ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው፣ እግዚአብሔር እንዴት ቸር ነው። መጨረሻ ላይ 28ም ላይ ምን ይላል? ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው። በጽዮን ልጅ በሮች ምስጋናን ይናገር ዘንድ። ግን ከዛ መሀል ያለውን በሚታነቡበት ጊዜ እግዚአብሔር መልሶት ነው እንጂ በመካከል ያለው እንዳለ ማጉረምረም ነው፣ እንዳለ ስጋት ነው፣ እንዳለ በሌላው የሚሆነውን እያየ ምናልባት በዓለም የሚሆነውን ወይም በእግዚአብሔር ዘንድ ለሌላቸው ምናልባት የተሳካ የሚሆነውን ሌላው ኃይለኛ የመሰለውን ያንን የሚያጉረመርም የሚፈራ በአንድ ያልቆመ በቃ እየወደቀ የሚነሳ የሚወላውል እንደዛ አይነት ነገር በልባችን ከነገሰ ቶሎ መንቃት ነው ያለብን። እንደዛ ነገር መጥቶ ስናመልከው እንትን ስንለው እንዳልነው ማለት ነው። በቃ እሱ እያለልኝ ጌታዬ እያለልኝ እኔ እሱ ከኔ ወገን ከተሰለፈልኝ ምን ያሰጋኛል? ለሚመጣው ድምፅ ሁሉ ያንን መመለስ የሚያቅተን ከሆነ ወደ እግዚአብሔር መቅረብ ነው ያለብን። ቢካውስ እሱ ታማኝ ነው። ስለዚህ መለኪያ ምን አለ? በእግዚአብሔር ምን ያክል ይታመናል? በእግዚአብሔር ምን ያክል ይታመናል? ምን ያክል ይታመናለሁ? ምን ያክል ቀረብኩን ያሳያል። ቀጥሎ ያለው ምንድን ነው? እግዚአብሔር ምን ያህል ይወደኛል? በቃ ምን ያህል እንደው በግልጽ የሚታይ ነው። በሱ በኩል የቀረ ነገር የለም። እስከ መጨረሻ ነው አብሮን እንድንሆን ዘንድ እስከ መጨረሻ ራሱን አሳልፎ ከመስጠት ሌላ ምን ያደርጋል? ወዶናል። ያ ነገር ቅድም በቃ ይደነቃል። ቃሉ ራሱ የሚገርም ነው። ማለት ካልተደነቅን ነው መደነቅ ያለብን። ምን ሆነን ነው? እስከዛ የማያደርግ የጌታ ፍቅር ጥልቀቱ ካልገባን ያኔ ነው ወደ እግዚአብሔር ለመቅረብ ማሰብ ያለብን። ሌላው ደግሞ ኢንጆይ ማድረግ፣ ከሱ ጋር ያለንን ህይወት፣ ከሱ ጋር ያለንን ዘመን ኢንጆይ። በምንም ሁኔታ ውስጥ እንለፍ፣ በምንም ውስጥ እንለፍ። እሱ እኮ ታማኝ ነው፣ እሱ እኮ ወዶኛል፣ እሱ እኮ ከኔ ጋር ነው። ያ አብሮነቱን ለመግለጽ እኮ የማይሄድበት መንገድ የለም። የክርስቶስ ስም በትንቢት የተነገረው ምንድን ነው? አማኑኤል አይደል? ምን ማለት ነው አማኑኤል? እግዚአብሔር ከኛ ጋር ነው። ሁል ጊዜ ለማስረዳት የሚሞክረው እኔ ከአንተ ጋር ነኝ፣ እኔ ከአንቺ ጋር ነኝ፣ እኔ ከእናንተ ጋር ነኝ። that's his nature። በቃ ባህሪው ነው፣ ተፈጥሮ። ከሱ ጋር ኢንጆይ ማድረግ። እሱን ሳስብ ወገኖቼ በጣም የቸገረን ቢኖርን እሱ ነው። ትንሽ ጥሞና ለመውሰድ፣ ትንሽ በቃሉ ውስጥ ለመቆየት፣ ትንሽ ለማሰላሰል፣ ትንሽ የእግዚአብሔር መንፈስ እንዲናገረን ለማለት ትንሽ የምንቆይበት ዝም የምንልበት የጸጥታ ጊዜ መውሰድ እንደኔ ከሆናችሁ በጣም አስቸጋሪ ነው። ሌላው ቀርቶ እኮ በርከክ ስንል ለመጸለይ ስንል ቅድም እኮ የተረሰሰ ያልታወሰ ወከሌ ጋር እኮ መደወል ረስቼ፣ ይሄንን ማድረግ ረስቼ፣ ይሄን ማድረግ ነገሮች በቃ ድምጾች ይመጣሉ። በዝምታ ውስጥ በጫጫታ ውስጥ እንዳንሰማው ጊዜ እንዳንሰጥ ከሱ ጋር እንጆይ እንዳናረግ ያንን የመስፈርን መለማመድ መቻል አለብን። እውነቴን ነው። እግዚአብሔር ረድቶን ሊትራሊ በቃ ጌታ ሆይ ተናገረኝ፣ ምን ትለኛለህ? ዝም ብላችሁ እንደሞኝ ጸጥ ብላችሁ ጠብቃችሁ እግዚአብሔር ሆይ ምን ትለኛለህ? ጥያቄም አይኑራችሁ፣ ምንም አይኑራችሁ። እሱ ግን ሁል ጊዜ ሊለን
ኮሚኒኬት ለማድረግ የሚፈልገው ነገር ሁሉ አለ። ምን ትላለህ ብትሉ እንደምን እውነቴን ነው የምላችሁ፣ የሚመጣው ድምፅ፣ የሚመጣው ሐሳብ፣ የሚመጣው ነገር የሚያስደንቅ ነው የሚሆነው። እስቲ አንዳንድ ቀን ዝም ብላችሁ እስቲ ወክ ሂዱ። እስቲ በቃ የሆነ አንድ ቃል ይዛችሁ ወይም ዝም ብላችሁ እስቲ ወክ ይዛችሁ ሂዱ። መንገድ ላይ የሚመጣው ነገር በቃ ኃይለኛ ሰባኪ ሆናችሁ ለራሳችሁ በውስጣችሁ ኃይለኛ እግዚአብሔርን የምታመልኩ ሆናችሁ ትነሳላችሁ። ከእግዚአብሔር ጋር ኢንጆይ ማድረግ፣ ያንን ማስለመድ አብሮነትን የሚያጠናክር እና እነዚህን ነገሮች ደግሞ በብዙ ምንፈልግ ከሆነ ዝም ብዬ ወደ ጥቅሶቹም ሳልሄድ 3 ዋና ነገሮችን ብዬ አልፋለሁ። አንደኛው ወደ እግዚአብሔር ለመቅረብ፣ በነገራችን ላይ ወደ እግዚአብሔር መቅረብ የሚያቆም ነገር አይደለም። ቀርቤ ጨርሻለሁ የሚባል ነገር አይደለም። ፕሮግሬሲቭ ነው፣ ቀጣይ ነው። ወደ ፍጹም ሙላቱ እስክንደርስ ወደዛ ወደ ራሱን ወደ መምሰል እስክንደርስ ድረስ የሚያልቅ አይደለም። በቃ ዛሬ ትንሽ ቀርቤ ያለው ተሰምቶኛል ብለን ወደ ኋላ የምንመለሰው አይደለም፣ የምንረሳው አይደለም። እንደ ሊቪንግ ተክል ማለት ነው። እሱም እንደዛ ነው የሚገልጸው። እናንተ ቅርንጫፎች ናቸው፣ እሱ የወይን ግንድ ነው። ቅርንጫፎች ናቸው። ቅርንጫፍ ከወይኑ ግንድ ከተለየ ይደርቃል፣ ፍሬ አያፈራም፣ አይኖርም ማለት ነው። the same thing continuous ነገር ነው። ወደ እግዚአብሔር መቅረብ፣ ከሱ ጋር መሆን። because ከሱ ጋር መሆኑን እንደ ድሮ ታቦት ውጭ የሚሆን አይደለም አድርጎ ያደረገው። አዲስ ኪዳን ገባ። ዕብራውያን ላይ እንደምናገረው እንደውም መጽሐፍ ቅዱስ ጥናት ላይ እሱን እያጠናን ነው። በጣም ነው ብዙ ነው የሚያመልጣችሁ። ዝም ብሎ ማዳነቂያ ማስታወቂያ አይደለም። ልንገራችሁ፣ አሁንም እነግራችኋለሁ። ብዙ እያመለጣችሁ በእውነት ነው። እንዴት አይነት ደስታ እያመለጣችሁ እቴንም መመስከር ትችላለች። እና ምን ስለሱ እያልን ነበር ዕብራውያን ላይ ሞስትሊ አዲሱንና ብሉይን ኪዳን እንዴት እንደምናይ የብሉይ ጥላ ሆኖ አዲሱ ዛሬ የምንኖርበት እንዴት እንደሆነ የሚያሳይ የሚገልጥ ነው። በዛ ውስጥ ኪዳን የገባልን ያኔ እንደነበረው አይደለም። ያኔ እንደነበረው አይደለም። ያ ጽላት በድንኳን ውስጥ የሚቀመጥ ጽላት የተጻፈው ተጽፎ የተቀመጠው በውጭ ነበር። ዛሬ ግን የገባውት ቃል ኪዳን አዲሱ ቃል ኪዳን ቃልን ትእዛዜን በልቦናችሁ ላይ እጽፋለሁ። በሌላ ክፍል እንደውም ማን ያሳየኝ ማን ይንገረኝ ማትሉበት ዘመን ይመጣል። ምንም ማማኛ የለንም። ኪዳኑ ከኛ ጋር አብሮ ውስጣችን ያለ ነው። አይምሯችን ህይወታችንን የሚቀይር ማለት ነው። ዝም ብለን ከውጪ ሰምተን አስተውለን እንደዛ እንሞክራለን የምንለው አይደለም። ራሱ ውስጥ ገብቶ ያ ስጋዊነትና ዓለማዊነት ሙቶ ክርስቶስ ያው ሆኖ በውስጣችን የሚገለጥ ምስጢር ነው። ያሁን አብሮነት እግዚአብሔር አዲስ የገባልን ኪዳን ያንን ነገር ኢንጆይ ማድረግ ተረተን ምስጢሩን ተረተን ኢንጆይ ማድረግ እንዴት አይነት መታደል መሰላችሁ። በቃ መታደል። ደስታ አይጠፋም ከህይወታችን። ተስፋ ሁልጊዜ ስላለ፣ ምክንያቱም ተስፋ እሱ ያኖራል፣ ያበረታል። ተስፋ መቁረጥ እንዴት ከባድ እንደሆነ ተስፋ ካለ ግን ያበረታል። ምክንያቱም ተስፋ የሚሰጠው የማይሸነፍ የማይተው የማይረሳ አብሬ አለው የሚል ተስፋ ያንን ነው በቃሉ የሚገልጠው። ሌላው መጨረሻ ከሱ ጋር በጸሎት ከሱ ጋር መነጋገር። ወዳጅ እንኳን በሩቅ ያለ ወዳጅ እንደ በስልክ ተደዋውለን ካልተገናኘ ትንሽ ካልተነጋገረ ተራራቂን ተረሳሳን ነው አይደለም። የኛ ኮሚኒኬሽን ወይ ፊት ለፊት የዘረጋልን ምንድነው? መጸለይ። በስሙ በምንጸልይበት ጊዜ
በቃ he is willing to talk to us. He's willing to በቃ እንደውም የሚጠብቅ ወደ እኔ ነው ሸክም ካለም ለማራገፍ ምሬት የመንፈስ ቅዱስ ምሬት መውጣት መግባትን ለማግኘት የምትፈልጉ ወደ እኔ ነው። ይሄ ማለት just live ነው። ህይወት ያው የሆነ በክርስቶስ መኖር ማለት ሃይማኖት ሳይሆን በቃ ሌላ ምን ቆጥረው ሳይሆን ኮምፕሊኬትድ የምናደርገው ነገር ሳይሆን በቃ ሲምፕል ህይወት ነው። ስለዚህ ዛሬም የጌታ ድምፅ የትም ሆነን የት still we have a distance, still we have more ወደ ጌታ ቀርበን ምናጭድበት ወደ ጌታ ቀርበን ምንሰበስብበት still more አለ wherever we are. more ደስታ አለ፣ more ሰላም፣ more እረፍት አለ፣ more desire አለ ከጌታ ጋር የመሆን አለ። ስለዚህ ቀጠሮ ሳንሰጥ ማለት ነው we don't have a lot of time. በቀረብን ቁጥር ደግሞ እሱ ሚሽን አለ። በቀረብን ቁጥር እሱ ማነቃቂያ አለ፣ ማቆሚያ አለ። እኛ የምንለውን እኛ የምናላዝነውን እኛ የጎተተን መስሎን ኃይለኛ ያደረግነውን ነገር የሚያስረሳ በሱ ላይ የሚያስቆመን እሱ አለ። ስለዚህ ጊዜ አንውሰድ። በቃ ጌታ ሆይ በሉ ዛሬውን እንፈልግ። በምንድን ነው ጌታ ሆይ ወደ አንተ መቅረብ እፈልጋለሁ። መቅረብ እኮ ሚንስ የልብ ወዳጅነት ነው እኮ ሌላ ምንም አይደለም። የልብ ፖዚሽን ነው። ልባችን የት ነው ያለው? በልባችን ላይ የተሾመው ማን ነው? በልባችን ላይ ሰፊ ክፍል ያገኘው ማን ነው? እኔ የተከፋፈለ ክፍል አለ ሌላ ነገር ያለበት ሁሉንም ጌታ እንዲወርሰው ዳዊት እንደሱ አለ እኮ ልቤን ባሰፋው ጊዜ ትእዛዛቴን ጠበቅኩኛል። ልቤን ባሰፋው ጊዜ ትእዛዛቴን ጠበቅኩኝ። እና የልብ ጌታ የሚያየው ልብን ነው ደግሞ ያማቸው ምናልባት የምንሰብከው በየይሁዱ መተን የምናመልከው ለሌሎች የሚታይ ብዙ ነገሮች አክቲቪቲዎች ሊኖሩ ይችላሉ። እኔ እዚህ ቆሜ የሚሰብከውን አይደለም ያየው ልቤን ነው ያየው። በቃ ጉዳዩ ዋናው ወሳኝ ዳኛው ዋናው እኔ የሚኖርበትን ያለበትን የሚወስነው እሱ ስለሆነ ያንን ልባችንን ነው የፈለገው፣ እኛን ነው የፈለገው፣ ሌላ አይደለም። ከዛ ውስጥ የሚወጣ ከሆነ ተርፎ የሚወጣ ከሆነ ለሌሎችም የሚተርፍ ይሆናል። እግዚአብሔር ስሙ ይባረክ። አሜን። እንጸልያለን። እግዚአብሔር ይረዳናል። እግዚአብሔር ይረዳናል። ደግሞም ለኛ ሐሴት፣ ለኛ ፍስሐ፣ ለኛ እረፍት፣ ለኛ ሰላም ለኛው ብሎ ነው። ወገኖቼ የንጉስ ልጆች ሆነን ሳለን እንደ አሜኖን ነፍሳችን ለምን ትክሳ? ለምን ትክሳ? ተዘላ መቀመጥ አርፋ መቀመጥ እያለ ሁሉን ለሱ ጥሎ በሱ መደሰት እያለ ለምን በፎጊ ለምን ይላል? በብዥታ መንፈስ ቅዱስ አለ እኮ መንፈሳዊ የሆነ ህይወታችን እንድንጓዘን ጂፒኤስ የሚመራን መንፈስ ቅዱስ እያለ ሁሉም ቱል እያለ ለምን እንገዳገዳለን? ለምን እንወላገዳለን? በአለቱ ላይ መቆም እያለ ለምን እንጠማለን? የተስፋ ቃሉን ኪዳኑን የገባው በአዲስ በክርስቶስ ኪዳኑን የገባው ኪዳኑን የማይሽር ጌታ ነው። እንኳን መጠማት ከኛ ለሌሎች የሚተርፍ የህይወት ውሃ ወንዝ ይፈልቃል ብሎ ቃል ኪዳን የገባው ጌታ እሱ አይዋሽም፣ ይፈልቃል። ጌታ ሆይ ስሜ ብሩክ ይሁን። አሜን። እግዚአብሔር ሆይ ተመስገን። እናው ቃልህ
እውነት ነው። ቃልህ ይሰራል። እግዚአብሔር ሆይ በቃልህ በስተጀርባ ስለምትበረታ እግዚአብሔር ሆይ ስለምትደግፈን ስለምታግዘን ይህንን ጌታ ሆይ በአንተ ኃይል በአንተ ጉልበት በድካማችን የአንተ ኃይል ተገልጦ መያዝ ስለምንችል የኋላችንን እየረሳን ወደፊት ያለውን ለመያዝ እንድንዘረጋ ጌታ ሆይ እግዚአብሔር ሆይ በጎተራ የሞላውን ጌታ ሆይ መጥገብ እንድንችል እግዚአብሔር ሆይ መብላት እንድንችል ጌታ ሆይ እነሆ ፍሬው ከመብዛቱ የተነሳ በእግሮች ስር መስገድ እንድንችል እግዚአብሔር ሆይ በልባችን ውስጥ ያለቀውን እግዚአብሔር ሆይ ያመንበትን ጌታ ሆይ በመናገር እግዚአብሔር እንድናገኝ ጨርቅን እንድንይዝ እግዚአብሔር ሆይ አንተን እንድንነካ እንድንባረክ በኢየሱስ ክርስቶስ ስም አብቃን። ይህ ቃል በእውነት ፍሬ ያፍራ። ይህ ቃል እግዚአብሔር ሆይ በኢየሱስ ክርስቶስ ስም በመልካም መሬት እንደተዘራ ፍሬ ያፍራ። እግዚአብሔር ጉልበት ይሁነን ጌታ ሆይ አቅም ይሁነን እግዚአብሔር ዕውቀት ጥበብ ይሁነን እግዚአብሔር በኢየሱስ ክርስቶስ ስም ለውጥ ይሁነን እግዚአብሔር ማደግ ይሁንልን ጌታ ሆይ ቤቶቻችንን ልጆቻችንን ሁላችንንም እግዚአብሔር ሆይ በዚህ በቃል እውነት በበረከት ባርከን። አሜን። እግዚአብሔር ቅረበን እግዚአብሔር ሆይ ነው በደጆቻችን ቆማ የምታንኳኳውን ሰምተናል። እግዚአብሔር ሆይ በሮቻችን ይከፈቱ። እግዚአብሔር ሆይ አዳራሹ ይከፈታል። እግዚአብሔር ሆይ አንተም ትገባለህ ትነግሳለህ። ክብር ሁሉ ለአንተ ይሁን። እናመሰግናለን በኢየሱስ ስም አሜን።